ሰላም ጤና ይስጥልን ክቡራትና ክቡራን የፕራይም ሚዲያ አድማጭ ተመልካቾቻችን እንዴት ሰንብታችኋል? ይህ አበይት ጉዳዮች የተሰኘው በሳምንት 3 ጊዜ የሚዘጋጀው መርሃ ግብራችን ነው። በዛሬው መርሃ ግብራችን ላይ ሁለት ጉዳዮችን ነው ይዘን ወደ እናንተ የምንቀርበው። ጉዳዮቹን ለማስተዋወቅ ያክል እንግዲህ አንደኛው ከዚህ ከጤና ባለሙያዎች ጋር በተያያዘ እየተነሱ ያሉ ጉዳዮች አሉ። የጤና ሚኒስቴር በዚህ ጉዳይ ላይ ትላንት ምሽት የሰጠው አጠር ያለ መግለጫ አለ። ይህ ምን ማለት ነው? ምን ጉዳዮች መዳሰስ አለባቸው የሚለውን ነው የምንመለከተው። ሌላው የኢትዮጵያ ብሔራዊ ምርጫ ቦርድ የህወሓትን መሰረዝ አስመልክቶ የሰጠው ማብራሪያ አለና በዚህ ጉዳይ ላይም ያሉትን ጉዳዮች የምንመለከት ይሆናል። አብረን ቆይታ የሚያደርገው ዋናው አዘጋጅ ጀዋር አደም ነው። አብረን ቆይታ እናደርጋለን። አብራችሁን ትቆዩ በአክብሮት ጋብዛለሁ። ጀዌ እንዴት ነህ? እንዴት ነው ያሉት? ጠፋ ብለን ነበር መሀል ላይ። አዲስ ምንጭ እንዴት ነው? እስኪ ስለ አዲስ ምንጭ ነው። አዲስ ምንጭ እንግዲህ ያው ጥረት እያደረግን ያለ ነው። ሚዲያዎች በጣም ያስፈልጋሉ። ኢትዮጵያ አሁን ኦልሞስት ይሄ ወርልድ ሜትር የሚባለው ላይ ስትመለከት በየቀን የኢትዮጵያ ህዝብን ቁጥር ትመለከተዋለህና ትላንት 127 ነጥብ ምናምን ሚሊዮን የሚል እየተመለከትኩኝ ነበር። በጣም ትልቅ ኦዲየንስ የኢትዮጵያ ህዝብ 127 ሚሊዮን በጣም ትልቅ ነው። ትንሽ ነው። አይ እንግዲህ መቼም ያለው ምን ፕራክቲካሊ እንግዲህ ህዝብና ቤት ቆጠራ የሚባለው ነገር ረጅም ጊዜ ነው አይደል የቆየው ሳይደረግ ማለት ነው። ይሄ የሚነግረን እኮ ነገር በጣም ብዙ ነገር አለ፣ ያልተሻገርናቸው ነገሮች አሉ ማለት ነውና በቅርቡ ግን እንገባበታለን ብዬ ተስፋ አደርጋለሁ። አዲስ ምንጫንን ለመሸፈን እንግዲህ ሚዲያ አካባቢ ላይ ክፍተቶች አሉ። በጣም ትንሽ ነው ይሄ። በተለይ በዚህ የተለያዩ ፕላትፎርሞች አሉ ዩቲዩብን ጨምሮ የቲክቶኩ የፌስቡኩ ምናምን ሲታይ በጣም ትንሽ ትልቅ ህዝብ ኖሮ ነገር ግን በጣም ትንሽ ነው ተጠቃሚው። በተለይ ከፖለቲካውን ካለው የፖለቲካው አሰላለፍ አኳያ ስታይ የፖለቲካ ትኩሳቱ እንደው ስታነበው በተለይ በኢትዮጵያ ውስጥ መረጋጋት እንዳይፈጠር የሚያደርጉ ሚዲያዎች በሺህ እየተቆጠሩ ነው። በጣም ብዙ ናቸው። ተመልካቻቸውም ደግሞ በዛው ልክ ይጨምራል። ሰው ግርግር ይወዳል። እንደ አዲስ ምንጭ አይነት ሚዲያዎች የተጣሩ የተረጋገጡ አንደኛ ፕሮፌሽናል ጋዜጠኞች ነን እምልህ እንደው ዝም ብሎ እንትን ማለት አይደለም፣ ኃላፊነት ይሰማናል። ሚዲያ ሲታሰብ እንግዲህ 3 ነገሮች መታሰብ አለባቸው ይባላል። አንደኛ የሀገሪቱ ህግ መከበር መቻል አለበት። በአጠቃላይ ሚዲያ ህግ አክብሮ ነው የሚሰራው። እንዲሁም ደግሞ ሚዲያ ሎዎች አሉ እንደዚህ እና ስነ ምግባር አለ። በተጨማሪም የማህበረሰብ ሞራልና እሴቶቹ መጠበቅ መቻል አለባቸው። እነዛን ይዘን ነው የምንቀጥለው እና ግን ይሄ ነገር እኔ አሁን በተለይ አሁን በዚህ ተቃራኒ የሚንቀሳቀሱ በመቶ የሚቆጠሩ ሚዲያዎች አሉ፣ የዩቲዩብ ቻናሎች። አሁን ከኢትዮጵያ በኢትዮጵያ ኮንቴክስት እንኳን ብናይ በኃላፊነት የሚሰማቸው የህዝብ ሰላም እንዲጠበቅ የሚፈልጉ ልማት እንዲሄድ የሚፈልጉ ልማትን ማስተዋወቅ የሚፈልጉ ችግሮችንም መቅረፍ የሚፈልጉ እንደዚህ አይነት ሚዲያዎች ይልቅ በተቃራኒው የሚሰሩ ሚዲያዎች ሰውም ያዳምጣቸዋል። በየቀኑ እነሱም እንደ አሸን እየፈሉ ነው እየሄዱ ያለውና ምንድነው የሚለው ነገር እኔ ጥናት ተደርጎ መታየት ያለበት ይመስለኛል። እንግዲህ በሚዲያ ህግ እንደሚታወቀው 80% የሚሆነውን ከአድቨርታይዝመንት ሰርኩሌት የሚያደርጉ ጋዜጦችም ከሆነ ፕሪንቲንጉ እንግዲህ ለምሳሌ አዲስ ምንጭ እናንሳ ከተባለ ለረጅም ጊዜ መጽሔት ስናትም ነበር። በወሩ 2 ጊዜ በየ15 ቀኑ እናትም ነበረ። የሚፈለገው አቅጣጫና እንደ ሀገር ደግሞ ማድረግ ያለብህ ነገር አለ። መቼም ዝም ብሎ መውጁ ይዞን የሚሄድ አይደለንም። መነሻ አለን፣ መድረሻ አለን። ሀገር እንደ ሀገር ከያት ከቅድመ አያቶቻችን የተረከብናት ነች አይደል? ሀገር እኮ ዝም ብሎ ድንገት እንደ እንጉዳይ የበቀለ አይደለም። እኛ ደግሞ ተረክበናል። ልጆቻችንና የልጆቻችን ትውልድ አባላት ደግሞ እንዲረከቡ የምንፈልጋት ሀገር አለችና ለዛ ነው ንቅንቅ ሳንል የቆምነው። አሁን ፕራይም ሚዲያ አለ። በመሀል ቆም ብሎ እንደነበር አስታውሳለሁ። ከሳተላይት ላይ ወርዶ ነበር። በተቻለ መጠን ፕራይም ሚዲያ መሀል ላይ ሆኖ ሀሳቦችን ለማንሸራሸር የሚሞክር ነው። አሁንም እያደረግን ያለ ነው ይሄ ነው። ለዚህ ነው እኔ እናንተ እኮ አሁን እዚህ ጋር የተገናኘ ነው። ሌላ ቦታ እኮ አልሄድም። እኔ በተቻለ መጠን ስጋበዝ እኔ ተጋባዥ እንግዳ ነኝ። እንግዲህ እዚህ ጋር ወደፊት በደንብ አብረን እንሰራለን፣ እመጣለሁ። አትሊስት ይህንን ካላገዝን አብረን ካልቆምን የሚል ነገር ነው ያለውና ኢትዮጵያ ትልቅ ሀገር ነች። ብዙ ሚዲያዎች ያስፈልጉናል። እውነት ለመናገር እንትንን በተመለከተ ግን አስተያየት ሰጥቼ ማለፍ የምፈልገው ምንድን ነው፣ አንዳንድ ጊዜ አንዳንድ ፕሮግራሞችን ታቀርብና ተሞክሮ ከሆነ ብዬ ነው በሆነ ጉዳይ ላይ ስትሰራ የሆነ መንገድ እሳት የመሰላቸው አካላት ቶሎ ቦስ ኮንታክት ያደርጉሃል። በቃ መንግስትን ተቃውመሃል ምናምን። ምንም መንግስት መቃወም እኛ ስራችን አይደለም። ስንተቸው የተቃወሙ ነው ይመስላቸዋል። በቃ ወኛ ጎራ ውስጥ ገባይና አካውንት ቁጥር ላክ ምናምን ይሉሃል፣ ስፖንሰር እናድርግልሃል፣ እገሌ የዛ ጋር ነው ማስታወቂያ ይሰጣል ምናምን ይሉሃል። በተመሳሳይ ሁኔታ ሚዲያ የሚሰራው ሌሎችም የሚሰሩት
ድርጅቶች አሉ እዚህ ሀገር ላይ የንግድ ተቋማት አሉ። ሁሉ ነገር በማስታወቂያ ነው የሚሰራው። እነሱ በፍጹም ዞር ብለው እንትን አይሉ። አሁን ለምሳሌ ከአዲስ ምንጭ ጋር አንድ ሚዲያ አንድ የንግድ ተቋም ብቻ ነው እየሰራ ያለው እስካሁን ድረስ እና ክፍተቱ አለ ለማለት ነው። ክፍተት አለ፣ ትልቅ ክፍተት አለ። አሁን አንተ ባነሳው ላይ እኛ በተሻለ መጠን አሁን እንደ ፕራይም ሚዲያ መሀል ላይ ሆነን ነበር መስራት የምንፈልገው። አሁንም እንደዛው ነን፣ እንቀጥላለን። ያ ማለት ግን አሁን እኛ መንግስት ይቺ ሀገር መንግስት እንዲኖራት ይፈለጋል። መንግስት የሚሰራቸውን ስራዎች ህዝቡ ማወቅ አለበት። መንግስት የሚሰራው የህዝብን ሰላም ለመጠበቅ ይሰራል። መንግስት የሚሰራውን ለህዝብ ሰላም መንግስት የሚሰራውን ስራ መደገፍ እንፈልጋለን። መንግስት ልማትን ይሰራል፣ ልማትን መደገፍ እንፈልጋለን። መንግስት ጤናን፣ ትምህርትን በሚመለከት ይሰራል፣ ያንን አጉልተን ማሳየት መደገፍ እንፈልጋለን። ስለዚህ አንድ ህዝብ አንድ ሀገር ምንም ይሁን መንግስት ካሌለው በዓለም ላይ የተናቀ ሀገር የተናቀ ህዝብ ነው የሚሆነው። የኢትዮጵያ ህዝብ ኢትዮጵያ ውስጥም ሆነ ከኢትዮጵያ ውጪ በዛሬ ዕለት የኢትዮጵያ ህዝብ የትም በዓለም ላይ ተከብሮ የሚኖረው ይሄ መንግስት ስላለ ነው። ይሄ መንግስት ከሌለ የተዋረደ ህዝብ ነው የሚሆነው በየቦታው። ስለዚህ መንግስትን አክብረህ ነው ለውጥን የምትፈልገው። አሁን እየሄደ ያለውን የህክምና ባለሙያዎች እያደረጉ ያለው ነገር አለ። እነኚህ የህክምና ባለሙያዎች እንግዲህ አንዱ ወደ አርስታችን ቀስ ብለን እንግባ ብዬ ነው። እነኚህ የህክምና ባለሙያዎች ዶክተሮች እንግዲህ ትክክለኛ ጥያቄ ሊኖራቸው ይችላል አላቸው። መንግስትም ምላሽ ላለመስጠት ያሳየው ሂንት የለም። መንግስትም ይደግፋቸዋል። መልስ ሊሰጣቸው ለችግራቸው መፍትሄ ለመስጠት ፍላጎት አለው። ፍላጎቱን አሳይቷል። ፍላጎቱንም የማሳየት ኃላፊነት እንዳለበት የሚያውቅ መንግስት ነው። ነገር ግን ይሄ እንደተጠበቀው ነው። ዛሬ ላይ ሆነ ስላይ እንደተባለው ኤግዛጁሬት ተደርጎ እንደሚወራውን ባይሆን አንዳንድ የጤና ባለሙያዎች በስራ ገብታቸው አልተገኙም። ይሄ እንግዲህ በጣም አስገራሚ ነገር ነው። በቀደም የሰራችሁትን ነገር የተመለከትኩ ነበር። እንደው ከመሰረቱ እንመለከተው ነው። ምንም ማንም ሰው ጥያቄ የኑሮ ሁኔታ ከባድ መሆን ይታወቃል። እውነቱን ለመናገር በዚህ በጤና ባለሙያዎች ብቻ ሳይሆን በሁሉም ዘርፍ ላይ ኑሮ ውድነቱ ምንም የሚታወቅ ነገር ነው። ኢትዮጵያ ውስጥ ብቻ ሳይሆን ደግሞ የዓለም ችግር ነው። አሁን እኮ መርከቡ ሞልቷል እየተባለ ነው በዓለም ላይ የትም ሀገር ይሄ ኢሚግራንቱ እየሄደ በጣም ብዙ ነገሮችም ስላሉ ምናምን በቃ መርከቡ ሞልቷል አትምጡብን የሚባልበት ያሉትም ሀገራት በጣም ችግር ውስጥ እንዳሉ ይታያል። ቀውሱን ተመልከተው እስኪ አሁን ባለፈው አሜሪካ ለምሳሌ የታክስ ጭማሪን በተመለከተ ከቻይና ጋር ከሌሎች ከብራዚል ጋር የነበራትን ውዝግብ ምናምን የመሳሰሉትን ከኢትዮጵያ ጋር እንደውም የተሻለ የተጨመረ ነገር ስለሌለ ማለት ነው። ታክሱ ቀድሞ የነበረውን የቀጠለው እኛ ተጠቃሚ የምንሆንበት ሁኔታ ነው ያለው። ዓለም በጣም ከባድ ቀውስ ውስጥ መኖሩን እንመለከትና እስኪ አሁን ወደ ሎጂኩ እንምጣ። ጥያቄ ማንሳታቸው ምንም እኛ ከጎናቸው ነን። ችግሩን እንመለከታለን፣ እንደሚደክሙ እናውቃለን። ከታመመ ሰው ጋር ነው የሚውሉት የተለያየ ችግር ያለባቸው። ስለዚህ እነሱም እኮ አንዳንድ ጊዜ ከመምተኛ ጋር ስትል አንተ ብትጎዳ ትችላለህ አይደለም እንዴ? ኮቪድን በተመለከተ ለምሳሌ ኮቪድ 19 በተሰራጨበት ወቅት ብዙ የሕክምና ባለሙያዎች ህይወታቸውን ያጡ እንደነበሩ እናስታውሳለን። ጉድ ይነፍ። ነገር ግን እስኪ መለስ ብለን ተጨባጩ ነገር ምንድን ነው? ወደ በኋላ ላይ የመጣው ከ7 ቀን በኋላ አቁመናል የተባለውን የፖለቲካ ድራማቶ እሱ ምንም ለድርድር የሚቀርብ ነገር አይደለም። 7 ቀን ሰጥተህ ሱሪ ባንገት የሚባልበት ነገር ከየት እንደመጣ ወደ በኋላ ላይ እናየዋለን። የመጀመሪያ እንግዲህ ከባጀት ጋር የተያያዘ አይደለ። እነዚህ ባለበጀት መስሪያ ቤቶች ይባላሉ። ባለበጀት መስሪያ ቤቶች ናቸው። የገንዘብ ሚኒስቴር ነው ይህንን በጀት የሚመድበው። እንደ ፍላጎታቸው ከፍላጎታቸው አንጻር ባጀቶችን ያቀርባሉ። በሚያቀርቡበት ሰዓት እቅዳቸውና በምን መልኩ መፈጸም እንዳለባቸው አጥንተው ነው እንግዲህ ባለበጀት መስሪያ ቤቶች የሚያቀርቡት ማለት ነው። ከዛ በኋላ 3 ነገሮች መታየት አለባቸው ነው የሚባለው። አንደኛ የገቢ አቅሙን ይመለከታል። ገቢያችን ምንድን ነው? እሱ ገቢያችን ከየት እንደሚገኝ ይታወቃል። ከታክስ ይሰበሰባል። ታክስ ካልሆኑ እንትኖች ከድጋፍና እርዳታ፣ ከካፒታል ወዘተ ወዘተ የሚባሉ ነገሮች አሉ። እነዛ ዲቴይል ባንገባበትም ማለት ነው። ይሄንን አጥንቶ ከዛ የልማት ስትራቴጂያችን ምንድነው፣ አቅጣጫችን ምንድነው የሚለው ታይቶ እንዲሁም ድህነት እንቅነሳ፣ እነዚህ 3 ነገሮች ታይተው ተመዝነው ነው ባጀት የሚመደበው። ዝም ብሎ በዘፈቀደ ነገር ትምህርት አለ፣ ጤና አለ፣ ሁሉም ዘርፎች ለማለት ፈልጌ ነው። በሺ የሚቆጠሩ ዘርፎች አሉ፣ ይደረጋል። ይሄ ባለበት ሁኔታ እንግዲህ የባጀት አፈጻጸም የሚባል ነገር አለ፣ ስርዓት አለው፣ ህግ አለው፣ ተጠያቂነት አለው። ወደ በኋላ ላይ ደግሞ ተመልክተህ ከሆነ እያንዳንዱ መስሪያ ቤት በአመት ውስጥ ያለውን ባጀት በተመለከተ እንዴት ተፈጸመ ጄኔራል ኦዲተርም ሪፖርት ያቀርባል። ተመልክተህ ከሆነ
አንዳንድ ጊዜ በምን መልኩ እንደሚመዘበር ስትመለከት አንዳንዶቹን ተቋማት ማንሳት አያስፈልግም እንጂ የምንመለከተው ነገር አለ። ክልሎች አሉ። አሁን ለምሳሌ ከክልል አንድ እንነሳ። ክልል አንድ ትግራይ ነው አይደል? ለምሳሌ እዛ ሰልፉን እያየህ ነበር ባለፈው DW ላይ ቀርቦ ማለት ነው። ክልሉ መጠየቅ ይችላሉ። ዝም ብለህ TDF ምናምን ብለህ ለሰራዊት በዚህ ደረጃ ከምታደርግ ብለው ከክልል ደረጃ ሊነሱ ይችላል። ወደ ፌዴራል የምትሄድበት ነገርም አይደለም። አንደኛ ነገር ግን ይሄ ሁሉ ነገር ይቅርና የጤና ጉዳይ የክልል ባጀት ስር ነው ያለው ማለት ነው። ምክንያቱም የክልሉ ጤና ቢሮ አለ፣ የክልል የትምህርት ቢሮ አለ እና ይታወቃል ባጀታቸው። በዛ መልኩ ነው የጠየቁት። ወደ ሌላ ዳይቨርት አድርጎት ከሆነ በሌላ መልኩ ደግሞ አሁን ምስኪ እንመልከተውና እንግዲህ በሀገር ገንዘብ አይደል የተማሩት ብዙዎች እኮ እየከፈሉ ነው ወደ መጨረሻ ላይ የሚሄዱት። ኢትዮጵያ ነች ያስተማረቻቸው እነዚህን ሰዎች። ይሄ በሆነበት ሁኔታ ማስታወቂያ ወጥቶ ነው የሚገቡት። ካይንድ ኦፍ አግሪመንት ውል ነው። በውል ትታሰራለህ። ማስታወቂያ ይወጣል፣ ተወዳድረህ ነው ሁሉም ሰው የሚገባው ማለት ነው። ስለዚህ ገብቶ እየሰራ ነው ያለው ማለት ነው። ከሌሎች የተሻለ ነው። በነገራችን ላይ በጤና ዘርፍ ላይ ያሉ ሰዎች እኮ አኗኗራቸውን ከተመለከትን አሁን በረሃብ አለቅን ምናምን የሚባልበት ከሌላው የተለየ አስመስሎ በማህበራዊ ሚዲያ ላይ አንዳንድ ቁስለኛ አክቲቪስቶች እንደሚያደርጉት ነው። ቁስለኛ አክቲቪስት ማለት የቆሰለ የሆነ ነገር ተመኝቶ ምናምን ብሎ ቆስሎ ዋርድ ውስጥ ያሉ ማለት ነው። ዋርድ ውስጥ ያሉ አክቲቪስቶች ናቸው እያቀጣጠሉት ያሉት ምናምን ያሉት። ከዚህ አኳያ ተወዳድረህ ገብተህ በሆነ ውል ውስጥ ታስረ ጥያቄ ማቅረቡ ትክክል ነው ብያለሁኝ። ያንን ጥያቄ የምጠይቅበት ጊዜ አለ። ከ7 ቀን በኋላ ነው የማቆመው ማለት ግን ምን ማለት ነው? ወይ አሁን ለምሳሌ ABC ብለን እናስቀምጠው ክልሎችን አካባቢ ከተማ ላለመጥራት ማለት ነው። እዛ ከተማ ላይ ነው የምትወዳደረው። አንድ ሰው መቼም ከጎንደር መጥቶ ባሌ ውስጥ አይደለም ሐኪም ልሁን ምናምን የሚለው እዛው ማስታወቂያዎች ይወጣሉ፣ ይሰራል ማለት የራሱን ወገን ነው የሚያክመው ምናምን የሚለው አይ አላክምህም መንግስት ብር ስላልጨመረልኝ ብሎ ዝቅተኛውን በኢኮኖሚ ዝቅተኛ ለማለት ፈልጌ ነው ማህበረሰቡን አላገለግልም ብያለ ያለው። ስለዚህ ህዝቡ አብሮት ወጥቶ ደሞዝ ካልጨመራችሁለት ልንሞት ነው እንዲል ነው። በጣም ኢሎጂክ የሆነ ነገር ነው። በተረፈ በ7 ቀን ውስጥ የሚለው ጨዋታ ደግሞ በአናቱ ሲመጣ እጅግ አስገራሚ ነገር ነው። እንደዛ የምታደርገው ነገርም አይደለም። ሱሪ ባንገት ይባላል። ምክንያቱም ቢፈለግ ራሱ ከየት ነው የመጣው ገንዘቡ? በጀት ይመደባል። ሰኔ 30 ላይ ነው ባለሳሳት በጀት ተመድቦ ለእያንዳንዱ ዘርፍ ይደረጋል። ኦልሬዲ አሁን የበጀት ዓመቱ ውስጥ ነው ያለው። ገና የበጀት ዓመቱ አዲስ የሚመጣ ነገር የለም። አይ ቲንክ ይሄ ነገር አሁን አንተ ስታወራው ባለፈው እኛ እዚህ አንስተን ስናወራ ነበር፣ የተለያዩ መረጃዎችንም ስንሰበስብ ነበረ። በእውነት ይሄ ነገር እውነተኛ የሆነ የሕክምና ባለሙያዎች ጥያቄ ነው የሚለው መነሳት አለበት ብለን ስናወራ ነበር። መቼ ነው የተነሳው ጥያቄውን ብለህ ስትመለከት እኮ ጽንፈኛውም ዋጋውን አከርካሪው ከተሰበረ በኋላ ሸኔም አከርካሪው ከተሰበረ በኋላ የሜዳው ትግል ሲያልቅ ወደ ሚዲያ መጣ። በዚህ መልኩ ጥያቄ የላቸውም። ጥያቄ ሁሉም አለው። በነገራችን ላይ የፖለቲካ ማስፈጸሚያ እየሆኑ ነው ያለው ማለት ነው። እጃቸውን ሰተት ብለው ገቡበት። ከዛ በኋላ ደግሞ ቢያንስ በ7 ቀን ሲባል ምልህ የትኛው ሀገር ነው በ7 ቀን ውስጥ? አሁን አንደኛ እነኚህ የሕክምና ባለሙያዎች እንዳልከው የራሳቸውን ህብረተሰብ ነው የሚያገለግሉት። የተቸገረ የታመሙ እናቶችን አይናቸው እያየ የስራ ገበታቸው ላይ ያለ መገኘት ማለት ይሄ የሞራል ተጠያቂነት ያስከትላል። እናቶች ናቸው እነሱን ያስተማረ ህብረተሰብ ነው። በእውነት የነሱ ጥያቄ ሳይሆን ህብረተሰቡን እያሳመመ ያለው አሁን እነሱ ስራ ትተው ህሙማን እየተሰቃዩ ማየት ነው። ስለዚህ የሕክምና የምንድነው የደሞዝ ጥያቄ ወይም የጥቅም ጥያቄ ብቻ ሳይሆን በቀጥታም ሆነ በተዘዋዋሪ መንገድ የፖለቲካ አሁን አክቲቪስት ብቻ ብዬ እኔ ማቃለል አልፈልግም። ኢትዮጵያ ውስጥ አስቀድሞ ነው አመጽ ለመቀስቀስ ሲዘጋጁ የነበሩ ግለሰቦችና ቡድኖች ነበሩ። የነሱ ተግባር ማስፈጸሚያ እየሆኑ ነው እያየን ያለ ነው ማለት ነው። አሁን ስም ማንሳት ይቻላል። እነ ጀዋር መሐመድ፣ ታዬ ደንዳን ጨምሮ ኦልሞስት አመራር እየሰጡ እንዳለ ነው እያየን ያለው። የፖለቲካ ዋርት ውስጥ ሌላም አሁን ስንሰማ የነበረው መረጃ አለ። ከ4-5 ወር በፊት ከዚህ የሕክምና ባለሙያዎች ተመልምለው ከተወሰኑ የኦሮሚያ አካባቢዎች በተለይ ናይሮቢ ኬንያ ድረስ ሄደው ስልጠና ተሰጥቷቸው እንዴት አድርገው የጤና ባለሙያዎች አሶሲዬሽን ውስጥ ሰርገው በመግባት እነሱ ያላቸውን ፕላትፎርም በመጠቀም ቅስቀሳ በማድረግ ትክክለኛ ጥያቄ ያላቸው አሉ።
የደሞዝ ጭማሪ መጠየቅ ምንም ወንጀል አይደለም። መምህራንም ሌሎችም በየግል ሴክተር ውስጥ እየሰሩ ያሉት ራሳቸው በሪል ስቴት ውስጥ በሆቴሎች ውስጥ የሚሰሩት ሁሌ ስለ ደሞዝ በቂ ደሞዝ እንደማይከፈላቸው ሲናገሩ ነው የምንሰማው። ይሄ አገር አቀፍ ችግር ነው። የኑሮ ውድነቱም ቢሆን ግሎባል ፕሮብሌም ነው፣ ዓለም አቀፍ ችግር ነው። በኢትዮጵያ ብቻ አዲስ የመጣ አይደለም። ነገር ግን እንደዚህ አይነት ችግሮችን ተጠቅመው ሰዎችን በተለያየ ሙያ ውስጥ ያሉትን በተለይ ዶክተሮችን በመቀስቀስ ምክንያቱም የዶክተሮች እንደዚህ አይነት አሁን ችግር እየፈጠሩ ያሉ ዶክተሮች ይህንን ችግር በመፍጠራቸው ህዝቡን ያስቸግሩታል። እንግዲህ ህዝቡን ለአመፅ ለመቀስቀስ ነው። እነሱ ለአመፅ መቀስቀስ የሚፈልጉት ህዝብ ህመምተኛውን ነው። ዴይ ቱ ዴይ ከዶክተር ጋር ግንኙነት የሚኖረው በሽተኛ ነው። የታመመ ሰው ነው ወይ ስኳር ያለበት፣ ዲያቤቲክ ያለበት፣ የልብ በሽታ ያለበት፣ ሌሎች በሽታዎች ያሉበት ሰዎች እንዲያምፁ ነው የሚፈልጉት ማለት ነው። ምን ማለት ነው? በሌላ መልኩ እኮ አሁን ከተመለከትን ይሄንን ነገር ደግሞ ሲያነሱት ለምሳሌ ሕክምና ባለሙያዎቹ ከሌላው ዘርፍ በሙሉ አሁን ማህበራዊ ሚዲያ ላይ ተመልክተህ ከሆነ ስለ ረሃብ ነው የሚነሳው። በጣም አንደኛም ያሳቅቃል። እውነት ለመናገር ማለት አነሰም በዛ የተሻለ ነው ክፍያቸው እያልኩ አይደለም። ክፍያ እንዳልኩት ተወዳድረህ የምትጋበት ነገር ነው፣ በሂደት የሚያድግ ነው። ሌላ ነገር ፈተሽ ማድረግ እንችላለን። እውነት ለመናገር በመንግስት ተቋማት ውስጥ ያሉ ሕክምናዎች ምንድን ነው የሚሰሩት? መሬት ላይ ስንት ነገሮች አሉ። ከግል ተቋማት ጋር እንደው ተሞዳምዶ የሚሰሩ ብዙ ነገር አለ። ይፈተሽ ከተባለ እንዴት ትልቅ እኮ መሳሪያዎች መጥተው በሀገር ሀብት እነሱን በማበላሸት ኮድ እየተሰጠ ወደ ግል ሲላኩ ይታወቃል። ፋርማሲዎች አሁን የመንግስት ሐኪም ቤት ባለፈው አንስተን ነበር። የመንግስት ፋርማሲዎች ውስጥ ስትሄድ መድኃኒት የለም ነው የሚባለው። ፓራስታሞል ብቻ በቃ ግፋቢ እና መድኃኒቱን የምታገኝበትን ክሊኒክ ፋርማሲ ይነግሩሃል። እራሳቸው በጎን የሚነግዱበት ቦታ ነው ማለት ነው። እንደዚህ አይነት ሌላው ደግሞ በተለየ ሁኔታ መታየት አለብን የሚለውንም እንዲሁ ቢጠና እና እንደው አግባብ ያለው መልስ ቢሰጥ። እኛ የተለየን ስለሆነ የኛ ሙያ የተለየ ስለሆነ እኛ ዶክተሮች ስለሆነ የሕክምና ዶክተሮች ስለሆነ የበለጠ ክብካቤ የሚያስፈልገንን የሚለውንም ማጥናት ያስፈልጋል። ሕክምና ትልቅ ሙያ ነው፣ እንደሌላው ሙያ ሁሉ ማለት ነው። እንነጋገር ከተባለ ህይወቱን ሌላው ሰው እስኪደክሞ ይሰራል፣ ወታደር እስኪሞት ይሰራል ይባላል። የበለጠ ህይወቱን የሚሰጠው አካሉን የሚያጣው አይኑ የሚጠፋው እጁ የሚቆረጠው ሰራዊቱ አለ። የእሳት አደጋ ሰራተኛው ምን ይበል? በጣም ብዙ ዘርፎች እናንሳ ከተባለ ፖሊሶች ራሱ የሚሰሩ ስራውን ቀላል በጣም በቃ የጸጥታ አካላት ምናምን እና ይሄ ነው። እኔ የሚተላለፉትንም መልእክቶች እያየሁ አንዳንድ ጊዜ ማለት እንደው ሳይማር ያስተማረ ማህበረሰብ ተሽሎ መገኘት ነው። የመማር አንዱ መልካሙ ነገር ነገሮችን ማቅለል ነው ይባላል። አሁን ይኸውልህ እኔ ልንገርህ እነኚህ የሕክምና ባለሙያ ሰዎች ዶክተሮች የሚሆኑ እነኚህ የተባሉት በቀጥታ የፖለቲካ ዓላማ ያላቸው ሰዎች መጠቀሚያ ሆነዋል የሚል ድምዳሜ ላይ ደርሻለሁ። እንደ አንድ ሰው ብዙ ማሳያዎች አሉ፣ መመሪያ የሚሰጣቸው ሌሎች ነገሮችም አሉ። ከውስጥም አንዳንድ የምንሰማቸው ነገሮች አሉ። ምንም ተጠፍንገዋል። አንዳንዶቹ ሆነ ብለው የፖለቲካ ስራ ለመስራት ነው የሕክምና ባለሙያ ሆነው በቃ ሆነ ብለው አመጽ ለመስራት መንግስትን አጣብቂኝ ውስጥ ለመክተት ለማስቸገር አገር ለማበጣበጥ ሆነ ብሎ የሚሰሩ አሉ። ሳይወዱ ደግሞ ተጠፍንገው እዛ ውስጥ ገብተው መውጫም ማተው ሞብ አይደለ አሁን ስታይ ጥቁር አንበሳ ፊት ለፊት ወደ 200 የሕክምና ባለሙያዎች ቆመው ባትስማማ እንኳን አስገድዶ ከነሱ ጋር እንድትቆም ያደርጋሉ። ሞብ ውስጥ ከተውክ ማለት ነው። ሳይፈልግ ተጠፍንጎ እዛ ውስጥ ይገባል። ሌላው ቅድም እንዳነሳው መንግስት ላይ ጫና ለመፍጠር እዚህ ሀገር በሳቦቴጅ ተሞከረ። መጀመሪያ ሳቦቴጅ ነበረ፣ ታስታውሱ እንደሆነ ከዛሬ 6-7 ዓመት በፊት በርካታ ሳቦቴጆች ይሰራሉ ወያኔዎች። በኋላ እናነሳለን። እነኛ አሁን ከምርጫ ቦርድ ያደጋቸው መቀሌ ቁጭ ብለው በመላ ሀገሪቷ ሲያተራምሱ ነበር። ለረጅም ጊዜ በእጃቸው የነበረውን የደህንነት ተቋም፣ የሴኩሪቲ፣ የመከላከያ ተቋም ይህን ሁሉ ተጠቅመው ሲያተራምሱ ነበረ። መንግስትን በቀላሉ ገልብጠው መንግስት ለመያዝ ሲንቀሳቀሱ ነበር። አልተቻለም። ሌሎቹም አሁን የፖለቲካ ተቃዋሚዎችና ኦነግን ጨምሮ አክቲቪስቶች ከአሜሪካና ከአስመራ ጠቅላይ ሚኒስትሩ ሄዶ ለምኖ አመጣቸው። በቃ ያለ እናንተ አይሆንም፣ የእናንተ መኖር አስፈላጊ ነው፣ አገር ለመለወጥ አንድ ላይ ነው የምንሰራው ብሎ
ኃላፊነት ነው። ኃላፊነት የሚሰማው ጠቅላይ ሚኒስትር ነው። ያንን ማድረጉን እነሱ እንደ ደካማ መንግስት ወሰዱት። በቃ የሰውዬ ስለማይችል እኛን እየለመነን ነው፣ ስለዚህ እጁን ጠምዝዘን እንቀበለዋለን ብለው እንደ አንዳንዶቹ አሁን የኦነግ ሰዎች ትጥቅ ፍቱ ሲባሉ ማነው ፈቺ ማነው አስፈቺ ሲል ነበር። እንደነ ጀዋር አይነቶቹ ሁለት መንግስት አለ ሲሉ ነበር። በጣም ንቀውት ነበር ጠቅላይ ሚኒስትሩ። ወያኔዎችም የፌዴራሊስት ኃይል ብለው መቀሌ ላይ ሰብስበው በቃ በአጭር ቀን ውስጥ እንመለሳለን ሲሉ ነበር። ፋኖ የሚባለውም በ24 ሰዓት በ7 ቀን አዲስ አበባ እንገባለን። እንደዚህ አይነት አባዜዎች ነበሩ። ይሄ ሁሉ ከሸፈ። በአሻጥር ከሸፈ፣ በተቃውሞ ከሸፈ፣ በጫጫታ አልተቻለም። ከዛ ሁሉ አልፎ ጠመንጃ ጋጋታ እንግዲህ ያለፍንበት ነው። በትግራይ የነበረውን እናውቃለን። ኦሮሚያ ውስጥ ሸኔዎች ሲያደርጉ የነበረው በምዕራብ ኦሮሚያ በጉጂ አካባቢ ኦልሞስት አዲስ አበባን ከበናል እስከ ማለት የደረሱበትም ጊዜ ነበር። በቃ ቤተ መንግስት መግባት ምንም የሚያግደን የለም። ሁሉም 4 ኪሎ ያ ሁሉ ከሸፈ። ስለዚህ አሁን ምንድን ነው እየሄደ ያለው ነገር ምን መሰለህ? ይሄ ጠቅላይ ሚኒስትር ፈጥነን ካላጠፋ ነው በስተቀር ኢትዮጵያን ያሳድጋታል። ግልጽ ነው። አይ በጣም እኮ መቼስ ይሄ ሰውዬ እኛ ካላጠፋ ነው በስተቀር እቺን ሀገር ያሳድጋታል እኮ ነው እያሉ ያሉት። አሻራህን ካላሳረፍክበት አስቸጋሪ ነው። አሁን ሉክ እንደውስ መዲናችን እንመልከት። ለምሳሌ ኮሪደር ልማቱም ሌሎችም የልማት እንቅስቃሴዎችን ከተመለከት በጣም ተቃወሙት። ነገር ግን ስራው ተሰራና መጨረሻ ላይ የሆነው ነገር ሆነ። አሻራቸው የለም እዚህ ጋር የዛሬ 20 ዓመትም 30 ዓመት 40 50 የሚመጡም የሚታወቁት ያን ነገር መቃወሙና አሻራቸውን አላሳረፉም። ታላቁ የኢትዮጵያ ህዳሴ ግድብን በተመለከተ የአንድ መንደር ልጆች ተሰባስበው ሲቦጠቡጡት ነበር እስከ 2019 ጀምሮ። የጀመረው ከ2019 በኋላ ነው በአዲስ መልኩ ማለት ነው። እና ብዙ ጫጫቶች ብዙ ግርግሮች ነበሩ። አሻራን ያላሳረፍክበት ነገር ያ የሞራል ወቀሳም ስለሚኖርብ ወደዛ ነገር መገባቱ አይቀርም። ሄዶ ይህንን ነገር ስንጠቀልለው የሕክምና ባለሙያ ሰልፍ ስራ ቁም ያለው ተብሎ አድማ የሚደረግበት ምናልባት የመጀመሪያው ይጸጽታቸዋል ብዬ አስባለሁ። አንድ ቀን ልጆቻቸው ምን እንደሚሉ አላውቅም። ወደፊት ያልፋል እኮ የማያልፍ ነገር የለም። ይሄ በአግባቡ ቢፈለግ እንኳን አንዳንድ ነገሮች ብትፈልግ እንኳን ልታደርግ እንኳን ብትፈልግ ለማድረግ የምትቸገርባቸው ሁኔታዎች አሉ። ጥናት ይፈልጋል። እንኳን ገንዘብ ጨምራለሁ ለማለት ጤና ሚኒስቴርም መንግስትም እኮ ይታያል ሁኔታው እያለን ያለው እንዲሁ ደግሞ ባየር ላይ ቀረ አይደለም። የኦሮሚያ ክልላዊ መንግስት የጻፈውን ደብዳቤ ተመልክተህ ከሆነ ቦታ እንዲያገኙ ተደራጅታችሁ ምናምን በሚል ተጽፎ ለሁሉም በጤና ስር ውስጥ ላሉ ተቋማት በማህበር ተደራጅተው ይሰጣቸው ቦታ ሁሉ ተብሎ ነበረ። በዚህ ወደ መዲናችንም ስንመጣ ኢኮኖሚን የሚያገኙበት የመሳሰሉት ጥቅማ ጥቅሞች የሚያገኙበት እንደተባለው ህዝብህን በተለያየ መንገድ ካልደጎምከው እኛን ነው የሚያገለግሉት አገልጋይ ተቋማት እና ተደርጎ ነበር። ትክክለኛ የሆነ የሕክምና ባለሙያዎች ጥያቄ ቢሆን እኮ መልስ አግኝተዋል። ያገኛለም እያገኘን ነው። ባለፈው ደግሞ ተጨምሯል። በአጠቃላይ በነገራችን ላይ አንደኛ ነገር እሱ ነው። ለሁሉም ተደርጓል አይደል? ጭማሪ ስታደርግ እኮ የደሞዝ ጭማሪ እኮ ህግ አለው፣ ፖሊሲ ያለው። ዝም ብሎ የሆነ ተቋም ስለመጣ ወል ይሄኛው የተለየ ስለሆነ በሆነ ዘርፍ ላይ ስላለ እነዚህማ ጭማሪ ያስፈልጋቸዋል ብለህ ለሆነ መስሪያ ቤት ጨምረህ ሌላውን እንዳለ ሜዳ ላይ የምትሆን ነገር አለ። አሰራሮች አሉት። ዞሮ ዞሮ ቢፈለግም እኮ ነው እያልኩ ያለሁት። በጀት አመዳደብ የሚባል ነገር አለ። የበጀት ስርዓት የሚባል ነገር አለ። እንግዲህ ወደ ህዝብ ተወካዮች ምክር ቤት ቀርቦ የተደረጉበት የህዝብ ተወካዮች ምክር ቤትና የሚኒስትሮች ምክር ቤት ይነጋገርባቸዋል። የሚኒስትሮች ምክር ቤት አጽድቆ ያቀርበዋል። እዛ ጉዳይ ተደርጎ የሀገሪቱ የገንዘብ አቅም ምንድን ነው፣ እሱ ስትራቴጂያችንስ ምንድን ነው፣ ድህነትን ከመቀነስ ጋር የሚሉ ነገሮች ታይተው ተገምግመው ምን ተብለው የሚደረጉ ነገሮች ናቸው። ጥናት ይፈልጋል አይደለ? ስንት የህክምና ባለሙያዎች ናቸው ያሉት? በምን ያህል ፐርሰንት ነው የምንጨምረው? በሌላ መልኩ ቢጨመርም 5,000 ብር ተጨመረ 10,000 ብር ተጨመረ መልሶ እንደው እሳት የበላው እንትን ነው የሚሆነው። አንዳንድ ጊዜ እሳት ላይ ያረፈ ቅቤ እንደሚባለው ነው የሚሆነው። ግን ጥናታዊ የሆነ ነገር መሆን መቻል አለበት። እንዲህም ሆኖ 7 ቀን ነው ወይ የምትሰጠው? 7 ቀን ስትል እኮ የሆነ ነገር እንዳለ ያሳያል። ብዙ ምስኪኖች እምልህ እኔ በእውነት የተለያዩ ቦታዎች የሚሰሩ የህክምና ወዳጆች አሉኝ። እንደምታውቀው ሄዳለሁ፣ እመለከታለሁ። ድካማቸው ነው ያለው። ሌት የሚሰራሉ፣ ቀን የሚሰራሉ፣ ምን የሚላሉ ጥረታቸው ኑሯቸውንም አውቀዋለሁ። ከዚያ አኳያ አንዳንዱ አብሮ ይገባል። ግን 7 ቀን ሲባል ቆም ትላለህ። ምን ማለት ነው 7 ቀን? በ7 ቀን ውስጥ ምንድን ነው ሊደረግ የሚችለው? ይሄ እኮ መፈንቅለ መንግስት እኮ አይደለ? በቀጥታ ይሄ ምንድነው እሱ በ7 ቀን የማታረግ ከሆነ በሀገሪቱ ውስጥ የህክምና እንትን እናቆመው ይላል። ከዛ ደግሞ አሁን እነዚህ ቅድም ያልካቸው የፖለቲካ ዋርድ ውስጥ ያሉት ቁስለኞቹ ደግሞ እንደ መምህራኑም እኮ እንትን አሉ እያሉ ነው።
እንደውም የአንዲት እናትን ይሄ ቅድም የጠቀስከው ልጅ የአንዲት እናትን ንግግር ፌስቡክ ላይ ለቆ መብራት ኃይል ጭማሪ እንደዚህ ሆነብን እንዲህ ካልክ ነው የምልህ። እንደውም በጣም ቅናሽ ነው መብራትም ሌሎችም ብዙ እንትን ነው በብዙ ድጎማ በብዙ ምናምን ነው የሚሆነው። ልክ ማዳበሪያ አትግዙ እንዳለው የዚህ የጽንፈኛው ፋኖ ቃል አቀባይ ሆነ ሳለ ማዳበሪያ እንዳትገዙ በእያንዳንዱ ኩንታል ላይ እንግዲህ እስከ 5,000 ብር እየተደጎመ ነው ለህዝብ እንዲቀርብ የሚደረገው። እና ተጨባጩ ነገር ምንድነው ማድረግ የሚቻለው ኢንሾርት ተርም እና ሚዲየም ተርም እና ደግሞ ፎር ሎንግ በአጠቃላይ ነገሮችን መፍታት የምንችልበት መንገድ እንዴት ነው የሚለው ካልታሰበ ሱሪ በአንገት ተብሎ የትም አይደረስም። እኔ አሁንም ቢሆን ጥያቄያቸው ወይ የሁላችንም ችግር ነው የኑሮ ውድነቱ ጉዳይ እንዴት ይደረግ ነው እንዴት ጋብ ይበልልን። አሁን ለምሳሌ በመስኖ ስንዴ እየተደረገ ያለበት ነገር አለ የማልማቱ ነገር እሱ ይጠቅማል። እንደዚህ አይነት ነገሮች አጠቃላይ ልማት የሁላችንንም ችግር በሚፈታ መልኩ ካልሆነ የኔን ችግር ብቻ ፍታልኝ በ7 ቀን ውስጥ አለበለዚያ የምታደርገውን አያለው ብለህ ከተነሳ ያንተን ችግር ይፈታልሃል፣ ደሞዝን ይጨምርልሃል፣ እሳቱ ይቀጥላል፣ ኑሮ ይቀጥላል። መንግስት ፕላን አለው አይደል? ስትራቴጂካሊ ነው ነገሮችን ሲሰራ ለዛሬ ብቻ ብሎ አይደለም የሚሰራው። መንግስት ለዛሬ 100 ዓመት ብሎ ነው። እርግጠኛ ነኝ እንደዛ ነው መሆን ያለበት። በየቀኑ ከእንቅልፉ ሲነሳ የሚመጣውን ጥያቄ ለመመለስ አይደለም መንግስት የሚሰራው። ዘመን ተሻጋሪ የሆኑ ጥያቄዎችን እየመለሰ ነው የሚሰራው። የምናየው ያንን ነው። አሁን የህዳሴ ግድቡ ምናልባት ቤተ መንግስት ተሰርቶ ሲያልቅ ጠቅላይ ሚኒስትር አብይ ሊያገባበት ይችላል፣ ሌላ ጠቅላይ ሚኒስትር ሊገባበት ይችላል። እዚህ ጋር የኦሮሚያ ፕሬዚዳንት ቢሮ እየተሰራ ነው። ተሰርቶ አልቆ በቂ ሲሆን ሌላ ፕሬዚዳንት ሊገባበት ይችላል። የህዳሴ ግድቡ አሁን የወደብ ጥያቄ መንግስት የሚያነሳው ዛሬ እቃ ሊያስገባበት አይደለም፣ ለጄኔሬሽን ነው። ስለዚህ እያንዳንዱ ሴክተር ፕላን ሲያደርግ መንግስት ላይ መቼስ መሪዎች በሶስት ይከፈላሉ ይባላል እና ይሄንን እቺን ጠቅሼ ወደ ቀጣዩ አጀንዳ እንሄዳለን። መሪዎች በሶስት ይከፈላሉ ይባላል። አንደኛው ክፉ መሪ ይባላል። ክፉ መሪ ማለት ምን መሰለ? ወደ ኋላ 50 ዓመት የሚናገር ማለት ነው። ስለዛሬ 50 ዓመት ኃይለሥላሴ እንደዚህ አድርገው ሚኒሊክ እንደዚህ አድርገው በዚህ ወጥቶ በዚህ ወርዶ እየየ ሙት ወቃሽ ይባላል። ሌላው ክፉ መሪ ደግሞ እንደዚህ ወደ ኋላ ይመጣና ሙት አንጋሾችና ሙት ወቃሾች የሚባሉ አሉ። ክፉዎች ናቸው። በቃ ስለ ኃይለሥላሴ ጌጥ እንደምዬ ታቦት ይቀረጽላችሁ ምናምን የሚሉ አሉ። ሌላው ደግሞ በአናቱ ልትከለው የሚላል ክፉ ይባላሉ። እነዚህ ወደ ኋላ 50 ዓመት ግሪድ የሆነ ወይም ደግሞ ስግብግብ የሆነ መሪ እና መንግስት ደግሞ ስለ 5 ዓመት ያስባል ይባላል። ስለፊታችን 5 ዓመት አሁን ስላለበት ለምን መሰለህ ተመርጧል። በቃ በዚቹ ጋር ብቻ እዚቹ በልቼው እዚሁ ልሙት የሚለው ማለት ነው። አርቆ አስተው የመሪ ሶስተኛው ግን ስለ ቀጣዩ 50 ዓመት ያስባል ይባላል። 100 ዓመት የኛ አይደለም አበኛ እጅ አይደለም ያለው 100 ዓመት ሊኖር ይችላል፣ 50 ዓመት ሊኖር ይችላል። አንድ የ30 ዓመት ወጣት መሪ ወይም የ40 ዓመት ወጣት መሪ 90 ዓመት ሊኖር ይችላል። ስለ ቀጣዩ 50 ዓመት ያስባል ይላል። አትሊስት እንትን ስለሚለው ነገርና ይሄ ነው ስለ ታላቁ ኢትዮጵያ ህዳሴ ግድብ ስታስብ ኢንሾርት ተርም ኦፍ ወይም ሚዲየም የሚያግዘን ነገር ነው። እንደ ታላቁ ኢትዮጵያ ህዳሴ ግድብ አይነት ብዙ ያስፈልገናል። ምክንያቱም ዩአር 130 ሚሊዮን ህዝብ ነን። በነገራችን ላይ ቀደም ሲል ያልከው የባህር በር ጉዳይ አርቆ አስተዋይ ስትሆን ነው ለትውልዱ ግድ ነው። መቼስ ያስፈልገናል ያለው እኛ በምን መልኩ ነው የሚያስፈልገን? በሂደት እኛ ማንሳት ያለብን ነገር እናነሳለን። የኔና ያንተ ልጆችና የልጆቻችን ትውልድ አባላት ደግሞ የሚያደርጉትን ነገር አለ። ያኔ ኢትዮጵያ ኒውክሌር ልትታጠቅ ትችላለች። አፍንጫውን ይዞ የተዘረፍነውን የባህር በራችን እንቀበል ይሆናል ነው ኦብቪየስ። እና ይሄንን ይመስላል ማለት ነው። እንግዲህ የዛሬው አጋፋሪ ነኝ የመርሃ ግብሩ እና ወደ ቀጣዩ አጀንዳ በዚሁ ልወስድህ ነው። እንግዲህ የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን ሰርዟል። የተሰረዘበትን ምክንያት በተመለከተም እንደሚታወቀው በህግ አግባብ መሰረት የተሰጡት ጊዜዎች ነበሩ። በዛ መሰረት ማከናወን ያለበትን ተግባር አላከናወነም የሚል ነው። በጦርነቱ ወቅት እና በመሳሰሉትም ረዥም ጊዜዎች አልፈው ስለነበረ ህግ ደግሞ አለ። ሀገር የምትመራው በህግ ነው፣ በመሰለኝ አይደለም አይደለ? በመሰለኝና በደሳለኝ ሀገር አትመራው። ከዛ አኳያ የኢትዮጵያ ብሔራዊ ምርጫ ቦርድ ያው በአዲስ መልክ ከተቋቋሙ ተቋማት አንዱ የፖለቲካ ፓርቲዎች ምዝገባና ምርጫ ስነ ምግባር አዋጁ ተሻሽሎ ወጥቷል። እንግዲህ የመጀመሪያው ሰብሳቢ የነበረችው ክብርት ወይዘሮ ብርቱካን ሚደቅሳ ናት። ከዛ በኋላም ያሉት ቀጥ ብለው እየሰሩ ነው ያሉት። በህግ አግባብ ነው ተሰርዞ የነበረው። በልዩ ሁኔታ እንዲመዘገብ ተደርጎ ነበረ። እንደሚታወቀው የፕሪቶሪያው ስምምነትም ስለነበረ ነገሮችን ለማስተካከል ያ ከተደረገ በኋላ ግን የተለያዩ ስርዓቶች አሉት ማሟላት ያለበት እና ሙሉ ምዝገባ እንዲያደርግ ጉባኤ የምትጠራበት ጊዜ አለ። በ3 ወር ጊዜ ውስጥ እንደዚህ አድርገው ነው ይባላል። ያንን አላደረገም። እኔ የተለየ ሆነኛል
እኔ ተለየ በህግ ስር የምታዛለው ምን አይደለም። ምርጫ ቦርድ ያለው ህግ ለሁሉም የፖለቲካ ፓርቲዎች እኩል የሚያገለግል ነው። እንደዛ ነው መሆን ያለበት። ህወሓት ከሌሎች የፖለቲካ ፓርቲዎች ልዩ ነኝ የሚልበት ምክንያቱ ምንድን ነው? እኛ ምን አገባን? አሁን እነሱም ሊነግሩን የሚፈልጉት 17 ዓመት ጦርነት መታገላቸው መዋጋታቸውን 27 ዓመት ስልጣን ላይ መቆየታቸውን ፕሪቶሪያ የሚባል ስምምነት ለነሱ ተብሎ መደረጉንና ይህንን በማድረጋቸው እነሱ ልዩ መሆናቸው ነው ሊነግሩን የሚፈልጉት። የኢትዮጵያ ህዝብ ምን አገባው? ለምንድን ነው የምርጫ ቦርድ በእኔ አመለካከት ህግና ደንቡን የማያከብሩ የፖለቲካ ፓርቲዎችን በተመሳሳይ መልክ ማገር ነው ያለበት። ሌላ ምንም እንትን የለም። አሁን የሚያሳስበው የትግራይ ህዝብ እጣ ፋንታ ምን ይሆናል ነው። የትግራይ ህዝብን ሃይጃክ አድርገውታል። ምንድን ነው የሚባለው? በአማርኛ ምንድን ነው የሚባለው? አግተውታል። የታገተ ህዝብ ነው የትግራይ ህዝብ። መልሰው ወደ ጦርነት ሊከቱት ይፈልጋሉ። የፌዴራል መንግስቱም ሆነ ሌላው የኢትዮጵያ ህዝብ የትግራይ ህዝብን ጨምሮ ትግራይ ሌላ ጦርነት ውስጥ እንድትገባ የሚፈልግ ሰው ያለ አይመስለኝም። በቂ ጦርነት ውስጥ አልፏል ያ ህዝብ። ያሳዝናል። ይሄ ሁኔታ አይገባውም። ምንድን ነው ጣፋንታ የሚሆነው ነው እኔ አንዳንድ የሚያሳስበኝ ጉባኤ። እኔ እውነት ለመናገር በዚህ ጉዳይ ላይም አሁን እንግዲህ በሂደት የምትማራቸው ነገሮች አሉ። እንግዲህ በዚህ ዘርፍ በሚዲያ ዘርፍ ውስጥ ኦልሞስት ከ25 ዓመት በላይ ቆይቻለሁኝ። በጣም ለመከታተል ሞክር ነበረ። እኔ አንዳንድ ጊዜ ራሱ መልሱን ይስጥበት እላለሁ። እኔ ነጠላ ዘግዝቄ ለትግራይ ህዝብ ማለክስበት እንባ ጨርሻለሁ። ምክንያቱም ከአብራክ የወጡ ልጆቹ ናቸው። መመለስ ያለበትን ነገር ይመልስ። ህዝቡን በተመለከተ ተንቀሳቅሼ አይቼዋለሁኝ። እኔ አጠቃላይ ትግራይ የማላውቀው ቦታ የለም። ትልቅ በእውነት ትልቅ ህዝብ ሁሉም ጋር ትልቅ ነው፣ ምስኪን ነው፣ ጥሩ ነው። ነገር ግን ከቲፒኤልኤፍ ጋር በተያያዘ ያላቸውን ነገር ቆም ብሎ ፈትሾ መልስ መስጠት ያለበት የትግራይ ህዝብ ነው ብዬ ነው። አቡካቶ መሆን አቆሚያለሁ ለትግራይ ለመሰለ ይመልሱ። ከአብራኩ የወጣን የደረሰው ነገር ይታወቃል። እንዳው ሆዲፍጆ ተብሎ ነው እንጂ እኮ በህሉና ዘመቻ ወቅት የሆነውን ነገር ሁሉ እናውቃለን። ይሄንን የሚያደርገው እዛ ውስጥ ያለው ምናምን ሰማን እኮ ባለፈው ጌታቸው ረዳ የተናገረው ነገር ሰማን። ይሄኛ ስንለው የነበረው ነው። እነኚህ ሰዎች የዝርፊያ ኔትወርክ ነው እንጂ በትክክል ለትግራይ ህዝብ አስበው እንዳልሆነ አሁን ላይ ከኤርትራ መንግስት ጋር ከፋኖ ጋር ምንም መርህ አልባ የሆነ ግንኙነትን ሲያደርጉ ስንሰማ በጣም ነው የሚያሳፍረው። በእውነት እነኚህ ሰዎች ነበሩ እንደ 27 ዓመት ኢትዮጵያን ሲገዙ የነበረው የሚለው አሁን እንደዚህ አይነት ጥያቄ ያነሳል። እኔ 27 ዓመት ወያኔ ስልጣን ላይ ሆነው እንትን አስረዋል፣ 8 ዓመት አስረዋል። ሉክ ያሰሩ ሰዎች እንግዲህ ምን አይነት ሰዎች እንደሆኑ 27 ዓመት እኔ ከጠመንጃ ጀምሮ ስታገላቸው ነበር። እነኚህ ሰዎች እኮ መታገልም አያስፈልግም ነበር እኮ። በመጀመሪያው ዓመታት እኮ በቀላሉ የኢትዮጵያ ህዝብ ማስወገድ ይችላል። ምክንያቱም እነኚህ ናቸው። እነኚህ መታየት ቲፒኤልኤፍን የምናውቀው መጽሐፍ አንብበን አይደለም፣ በስሚ አይደለም፣ በህይወታችን የኢትዮጵያ ህዝብ የሚያውቀው ሌጋሲው ይቀጥላል። የቲፒኤልኤፍ ሉክ የቲፒኤልኤፍ ሌጋሲ ምንድነው? እሱ ኢትዮጵያን የምታህል ትልቅ ሀገር ከኪስ ማውለቅ ባልተናነሰ ሁኔታ እንደ አሰብ አይነት ጉዳዮች ይሄ እንግዲህ እኔ አቋም ነው። ተጨባጭ መሬት ላይ ያሉ የታሪክ የህግ ብዙ ነገሮች አሉ። የባህር በሯን ታጣ የተደረገበት ነገር እንደው መሪዎቿም እንኳን መጥተው አንዳንድ ጊዜ እኮ እውነታውን ማንሳት ያስፈልጋልና ሰንደቅ ዓላማ የአንድ ሀገር መገለጫ ነው። በአንድ ፕሮግራም በ7 ደቂቃ ንግግር ውስጥ ወደ 16 ጊዜ ጨርቁ የሚሉ ጉዳዮች ዋዳጅት መቼስ ከምን ይሰራ? አንድ ነገር እኮ የከበረ የሚያደርገው በወርቅ ስለሰራ አለ። አሜሪካም እኮ የሁሉም ሀገር እኮ ሰንደቅ ዓላማ እላዩ ላይ ያለው መገለጫው ነው። እነዚህ ነገሮች በጣም ይቀጥላሉ። ሻዕቢያን በጄኖሳይድ ሲከስ ቆይቶ ሳምንት ሳይሞላው ተገልብጦ በዩተርን አሁን አብረን እንሰራለን የሚባልበት ነገር ምናምንና የታሪክ ነውሮች በሙሉ ተሰባስበው የሞሉበት ድርጅት ነው። እንግዲህ ራሱ ጊዜና ሁኔታ የሚመልሳቸው ነገሮች አሉ ብዬ ነው የማስበው። ትልቁ ኃላፊነት የክልሉ ህዝብና የክልሉ ኤሊት እሱን ልል ፈልጌ ነው። አሁን ለዚህ ምሳሌ እየሆነ አለ። ጌታቸው ረዳ የቀድሞ ፕሬዝዳንት አይ ቲንክ የእሱ አካሄድ ያንን ሁሉ የተደበቀ በቃ የሆነ ሚራክል የሚሰሩ አይነት ተደርጎ ሲወራ ነበረ። እነኚህ ቲፒኤልኤፍ ሁሉ ነገር የሚያውቁ በጣም ብልጦች፣ ጀግኖች፣ ስማርቶች፣ ፖለቲካ አዋቂ፣ ዲፕሎማሲ አዋቂ፣ ምን አዋቂ ተደርገው ሲወራ ነበር። ከአቶ ጌታቸው ንግግር ጋር በተያያዘ አንድ ነገር ጥሪ አቅርቤ ማለት ፈልጋለሁ። አቶ ጌታቸው ረዳ
በትግርኛ ይሄንን ቃለ ምልልስ እንዲሰጡ ፈልጋለሁ። ምክንያቱም ለእኛ ምንም የነገሩን አዲስ ነገር የለም። ስንለው የነበረውን ነገር እኮ ነው። እኔ እናንተ እኮ እዚህ ጋር ቁጭ ብለን እኮ ሸኔ ከወያኔ ጋር እየሰራ ነው በዚህ መልኩ መቼ የቱ ጋር እንዴት ስንገልጸው የነበረ ነገር ነው። ዝርፊያው እኛ የማናውቀው ነው እንዴ? እነሱ ባንክ መዝረፋቸውን የማናውቀው ነገር የምናውቀውን ነገር ነገሩን እንዲሁ ደስ እንዲለን አይነት ነገር። ይሄንን ነገር እንደውም የጠሯቸው አንዳንድ ሰዎችን እኮ የትግራይ ህዝብ ነው የሚያውቃቸው፣ እኛ በስምም አናውቃቸው። ስለዚህ እሱን አንደኛ በትግርኛ እንዲገለጽ እንፈልጋለን። አስደስቶናል። በፋና ስንሰማ ምናምን ፈገግ ብለናል፣ ምናምን ተጫውተናል። የፖለቲካ ጨዋታው ምናምን ኖት ባድ። እኔ መናገራቸው እንዲህ ማለታቸው ምንም አይደለም። ብዙ አዲስ ነገር አልነገሩንም። ከዛ በተለየ ሁኔታም በጦርነቱ ሂደት ውስጥ እንደው መገለጽ ያለባቸው ያልተገለጹ በጣም ብዙ ነገሮችም አሉ። አሁን እንደው ኢንዲቴል ነገር ውስጥ መግባትም አልፈልግምና ይሄ በደንብ ሊሰመርበት ይገባል የሚለው ነው። ቀጣዩ ነገርን በተመለከተ አሁን ይሄ ሁለተኛው አጀንዳ ላይ ስለሆነ ያለ ነው የፕሪቶሪያው ስምምነት ተጥሶ ምናምን ሊሉ ስለሚችሉ የፕሪቶሪያው ስምምነት የሚለው በጣም ባጭሩ ማለት ነው ጠመንጃ ይዘህ መገላበጥ የትም አያደርስህም። ኢንፋክት ኢትዮጵያ አሸንፋለች። ኢትዮጵያ ፈርስሻለሁ ያላትን ቡድን አሸንፋ በአናቱ አቁማ ኦልሞስት 10% ማትሆን መቀሌ ዙሪያ ከከበብናቸው በኋላ ነው ማድረግ ይቻላል። ነገር ግን የሞግዚት አስተዳደር ሞጋሳ ልናደርገው አንፈልግም። እዛ ጋር መብትም የለንም። ስለዚህ ወደ ፕሪቶሪያ ተሄዷል። ፕሪቶሪያ አንደኛ የገለጸው ነገር በጠመንጃ መገላበጥ የትም አያዋጣም የሚል ነው። ሌላው ነገር በዛ ስምምነት ላይ እኮ ህግ አክብሩ ነው የተባሉት። እንዴ ሀገረ ትግራይ ያሉ እኮ ባንዲራ ማህተም ሙሉ አዘጋጅተው ምናምን ኖ። ሁለተኛ የክልሉ መንግስት በወቅቱ አድርጎ የነበረው ምርጫ ትክክል አይደለም። አንድ ብሔራዊ ምርጫ ቦርድ ነው ያለው። ቲዲኤፍ የሚባል እብደታችሁና ቅዠታችሁን ተዉት፣ አንድ መከላከያ ሰራዊት ነው ያለው የሚል ነው። እነዚህ ሁሉ ነገሮች ሲታሰቡ የሀገሪቱ ህገ መንግስት መከበር አለበት ነው የሚለው የፕሪቶሪያ ስምምነት። እንደ ዝም ብሎ ማምታታት ምናምን ብዙ አያዋጣም። አሁን የፕሪቶሪያ ስምምነት የሚባለውን አስመልክቶ በቅርቡ ከአፍሪካ ህብረት ሰዎች ማነው ከኦባሳንጆ ከኡሁሩ እነሱ ናቸው በዋናነት ኃላፊነት ወስዶ ሲንቀሳቀሱ የነበረውና ከነሱ ምናልባት ህዋቶች የፕሪቶሪያን ስምምነት እንደጣሱ የምንሰማው ነገር ይኖራል። ምክንያቱም ታስታውስ እንደሆነ በተለይ ጌታቸው ፕሬዚዳንት በነበረ ጊዜ ብዙ የውጭ ዲፕሎማቶች ይህንኑ የፕሪቶሪያ ስምምነት ዲዲአሩ እንዲሳካ ሁማኒቴሪያን የተፈናቀሉት ምናምን በሚል ብዙ የውጭ ዲፕሎማቶች ወደ ክልሉ ይመላለሱ ነበር። ውሻ እንኳን አይደለም እዛ። ስለዚህ ይሄ የሚያሳየው ምንድነው ትንሽም ቢሆን ለነሱ እንጥፍጣፊ ሲምፓቲ ወይም ድጋፍ የነበራቸው የውጭ አካላት በሙሉ ተስፋ እንደቆረጡና እነኚህ ሰዎች አኩቻ ናቸው። በነገራችን ላይ ብዙ ነገር ነው የሚያሳየው። ሌላው እንደው ስህተት ውስጥ ገብተው ነበረ ሚስካልኩሌሽን፣ በተለይ ጠቅላይ ሚኒስትሩን በተመለከተ እድሜያቸውንም አይተው ምናምን እንዳልሆኑ ግን ጠቅላይ ሚኒስትሩን ማሳይቷል። ብዙ ነገሮች አሉ። ሌላ ጊዜ እንመለስበታለን። ክቡራትና ክቡራን የዛሬው የአበይት ጉዳዮች ቆይታችን ይሄንን ይመስል ነበረ። በፕራይም ሚዲያ እንዲሁም ደግሞ በአዲስ ምንጭ የዩቲዩብ ቻናላችን ላይ ይቀርባል። ከመውጣታችሁ በፊት በተለይ በዩቲዩብ ላይ የምትከታተሉ ላይክ እና ሼር እንድታደርጉ ሀሳብ አስተያየቶቻችሁን እንድትሰጡን በአክብሮት እንጠይቃለን። አብሮኝ የነበረው ጀዋር አደም ነው። እኔ ደግሞ የእናንተው ብሸት ታየ ነኝ። መልካም ሳምንት